ለምልክት እንዲሆን ከልጆች መካከል የልጅህ ስም ዮፍታሔ የሚባል ልጅ ያለክ ጌታ ሆይ የኔ ልጅ ነው። ያንቺ ልጅ ነው? አዎ። ማን ነው? ዮፍታሔ። አምላኬ። የት ነው የምትኖሩት? አዳማ። አሁን ለማረጋገጥ እንዲሆን እንደገና ሁለተኛ ልጅ አይና ሊዲያ የሚል ቶራ አኖሪያ ኮበህኖ ሴደቤ ብላቶራ ቫጋዲያ ዶቫ ዛሬ የተዘጋጀ የአዘን ዱንካን ቦታ ይቀየራል። አንድ ሰው ለኔ ነው ያለ አሜን ይበለኝ። የሞት መንፈስ የሚመጣው ያንተን አባት አየው። ከዛ አያት ሞሎሮ ነው ሞሎ ምኑ ነው? አያቱ ነው። አያቱ ምንሽ ነው? ላንቺ አስጠጋልኝ። የእናንተ አባት ግርማ ነው። ሉጡልኝ አዳሊያ ዶኖ አጄስ ያደፋ ሀዳ ምን አለ አንድ ሰው ጮኸ አሜን ያለኝ። ዛሬ አዋጅ ይገለበጣል። በእናንተ ሕይወት የተዘጋጀው ዛሬ ስፍራው ይለወጣል። አንድ ሰው ጮሆ አሜን። እኔን እናታችሁ ናት። አይዟችሁ፣ አታልቅሱ፣ ውጡልኝ። ሰላም አሳጥቶሽ ነው ማየው። ያው የምትጨነቅበት ጉዳይ አለሽ። አንድ የራስሽ ነው፣ ሁለተኛው ደግሞ የምታሳድጊው ልጅ ነው። እውነት ነው። ያንቺ ጭንቀት እውነት ነው። አይዞሽ፣ አይዞሽ። ያለ አባት ያለ እናት ያሳደግሽው ምን አለሽ? ልጅ በጡጦ ብቻ ከ4 ወር ጀምሮ በዚህ ብላቴና ምክንያት አሳድገሽው በቃ ጌታዊ ብለሽ ማመስገን ስትጀምሪ የልጁን ጤና ጠላት ያዘው። እውነት ነው። አሁን ትልቁ እረፍት ማጣትሽ የዚህ ብላቴና ጉዳይ ነው። እግዚአብሔር ሰላም እሰጣለሁ እፈውሰዋለሁ። አሜን። እና ሰላም እግዚአብሔር የሚገባው ማን ቤት ነው ብዬ ጌታን ስጠይቀው መሰረት የምትባል ኢየሱስ አለ። እውነት ነው። ስሜ ነው ዮናታን የሚባል እሱ ነው። ይሄ የታመመው ልጅ በጡጦ ያደገው እውነት ነው። አቤት የኔ ኢየሱስ አሜን። ምን አለ አሜን ብትሉኝ? አሜን። ዋው እውነት ነው። ማን ነው ስሙ? ዮናታን። ሌላ ደግሞ አንድ ወንድማ ያለው እና ቴድሮስ የሚባል የምጨነቅለት ወይኔ! ኧረ ቅባት ምን አለ አንድ ሰው አሜን ቢለኝ። ዛሬ በመቶ አለቃው በኢየሱስ ፊት መምጣት ምክንያት ሁሉ ሰላም፣ ደህና ነሽ? እኔ አንድ የተደገመ ድግምታ ያለው ቤትሽ እንዲፈርስ ፍሬያማ እንዳትሆኝ፣ አሜን፣ ፍሬ እንዳይኖርሽ አሁን ሰው ሲያያት እቺ ሴት የደላትና የተመቻት እንጀራዋ ግን ለቅሶ ነው። ጠላት በቃ ከቤቷ ወጣ እንድትጠፋ ፍሬ አሳጥቷት ነው ማለት እና ሁለት ቦታ የተደገመ ድግምታ ያለው አንደኛ አስመራ የሚባልበት፣ ሁለተኛ አዲስ አበባ ውስጥ ጎፋ የሚባልበት ሰፈር
የተደገመ ድግምት ያለ ትዳሯ ይፍረስ ፍሬ አይኑራት ትጥፋ ተብሎ የተደገመባትን ሴት ስመለከት እማየው እቺን ነው። እቺን ሴት እያየው ሰላማዊት የምትባል ቤተሰቦችሽ ያሉት በየሰው ሀገር ተበትነው የአባትሽን ሀገር ግን እየተመለከትኩ የሱን አባት የአባትሽን አባት ስመለከት የአምልኮ መንፈስ አለ። ይሄ የአምልኮ መንፈስ እያየው የአባትሽን አባት ጽጌ ዮሐንስ የሚባል ወይኔ ቶሎ ከተነሳህልኝ የመጀመሪያው ጭንቀት የባለቤት ጤና ነው። ትልቁ ጭንቀት ሰርተ በረከት የለም። ካንተ ጋር የነበሩ ሰዎች ካንተ በብዙ እጥፍ ፈጥነዋል። አንተ ግን ያለኸው አሁንም ወጣ ወደ ታች ነው። አገኘህ በረከት የለው። ነገር ተከናወነ ወጣ ሲባል ጠላት በረከትን ከእጅ ይመታዋል። እና ትልቁ አንተ ፍርሃት ለባለቤት ጤና ነው። አይኔ ያለው ባለቤት ላይ ነው። ጠላት ግን ከልጆች መካከል 2 ልጆች በአንድ ቀን በመኪና አደጋ ሊገላቸው ሞት ደግሰው ያለ የተደገሰውን ሞት ስመለከት አዳማ የሚባልበት ከተማ ነው። ያንተ ፍርሃት የባለቤት ጤና ነው። ነገር ግን ጠላት ባለቤትን ሳይሆን ልጆችን ከእጅ ሊነጥቃቸው ሰይጣን ሞት ወይም የሐዘን ድንኳን በመኪና አደጋ አዘጋጅቶ አያለው። እና የመኪና አደጋ የሐዘን ድንኳን የተዘጋጀበትን ቤት ስመለከት የእግዚአብሔር መልአክ ደግሞ ይህንን የተዘጋጀውን የሞትን አዋጅ ስፍራ ሲለውጠው አያለው። እና ይሄን እየተመለከቱ የመጀመሪያው የመኪና አደጋ ጠላት ያዘጋጀውን ስመለከት ለምልክት እንዲሆን ከልጆችህ መካከል የልጅህ ስም ዮፍታሔ የሚባል ልጅ ያለክ ጌታ ሆይ የኔ ልጅ ነው። ያንቺ ልጅ ነው? አዎ። ማን ነው? ዮፍታሔ። አምላኬ የት ነው የምትኖሩት? አዳማ። አሁን ለማረጋገጥ እንዲሆን እንደገና ሁለተኛ ልጅ አይና ሊዲያ የሚል ቶራ አኖሪያ ኮበህኖ ሴደቤ ብላቶራ ቫጋዲያ ዶቫ ዛሬ የተዘጋጀ የሐዘን ድንኳን ቦታ ይቀየራል። አንድ ሰው ለኔ ነው ያለ አሜን ይበለኝ። ለምን ተነሳ አንተ? አባቱ ነኝ። የዮፍታሔ አባት የሐዘን ድንኳን የሚጣልበት ቤት ስመለከት አዳማ ፍቃዱ የሚባል ሰው ስሜ ነው። ወይኔ አይችልም። ኦራ ዲያኖባ አንድ ሰው ምን አለ ጮኸ አሜን ያለ አሜን ውሰድ አሜን ብለ አሜን። አይችልም። የሞት መንፈስ የሚመጣው ያንተን አባት አየው። ከዛ አያት ሞሎሮ ነው ሞሎ ምኑ ነው? አያቱም ምንሽ ነው? ላንቺ አስጠጋልኝ። የእናንተ አባት ግርማ ነው። ልውጡልኝ። አዳሊያ ዶኖ አጄስ ያደፋ ሀዳ ምን አለ አንድ ሰው ጮኸ አሜን ያለኝ። ዛሬ አዋጅ ይገለበጣል። በእናንተ ሕይወት የተዘጋጀው ዛሬ ስፍራው ይለወጣል። አንድ ሰው ጮሆ አሜን። ውጡልኝ። አይዟችሁ
ንውጡልኝ። አይዟችሁ አይዟችሁ። እኔን እናታችሁ ናት። አይዟችሁ፣ አታልቅሱ። ውጡልኝ። አይዟችሁ። እኔ የማየው ወደዚህ ወደ ደቡብ ነው። ወደ ሆሳና መስመር ያለው ምን አላችሁ? የእናንተ ቤተሰብ ሆሳና ነው። አያታችሁ እዛ ነው ያለው። እስቲ ተነስ። ቆይ ሂድልኝ። ማን ነው አያታችሁ? ሞሎሮ ሆሳና የእናንተ የአባታችሁ አባት ዘር እዛ ነው ያለው። ምን አለ አንተ ወደ ሆሳና? ሆሳና ነኝ። ሆሳና ነው ያንተም? የሱ አያት ማን ነው? ሞሎሮ ላምቶሮ ነው ላምቱሮ የሚባል አያት። ወይ ምን አለ አንድ ሰው ጮሆ አሜን ያለኝ። ጠላት ሊያዋርደው ያዘጋጀውን ሰው የላምቱሮ የልጅ ልጅ ስመለከት እማየው ከሞት ያመለጠ ከዛ ሳውዝ አፍሪካ አየው። ሳውዝ አፍሪካ አይና የተዘጋጀ የሞትን ድግስ እግዚአብሔር ያሻገረውን ሰው ስመለከት የማየው ይሄን ነው። ይሄን እያየው አክሊሉ የሚባል ሰው ያለው ስሜ ነው። ምን አለ አንድ ሰው ጮሆ አሜን ያለኝ። ውሰድ በደንብ አሜን ብላ ውጣልኝ ቶሎ እዛ ጋር የሰው ልጅ ጉዞ ከእግዚአብሔር ጋር ካላረገ መገኛው የሚሆነው የት ነው? እስቲ ተነስ። የት ነው የሚሆነው መገኛው? የት ይሆናል አልኩኝ? ከዓላማው ውጪ ጫት ቤት፣ መጠጥ ቤት። መጠጥ ምንድን ነው የሚባለው? ቢራ። ቆይ በቃ ያውናል ብቻ ቢራ። እንደዚህ አይነትም ስም አለ። አንተን አየው አባት። የአባቴ ስም ማን ነው? ቢራ። ኧረ ምን አለ አንድ ሳሙኤል ቢለኝ። አንተ የት መድረስ የነበረብህ ሰው ነው። ሁለተኛ ጥሪ ያለብህ ሰው ነው። ነገር ግን አይደለም ከራስ አልፈህ እኮ ለብዙዎች የምትሆን ሰው ነው። ግን ጠላት እንዳትንቀሳቀስ አስሯል። ይሄ ከአባት ዘር የመጣ መርገም ነው። የቢራን አባት እያየው ገለቱ የሚባል ልክ ነው። አያት ነው። ልክ ነው። አያቴ ነው። ማንን ያሰረው? ጌታን ስመለከት ታየው የታሰረ ሰው አንተን ነው። አንተን እያየው ደግሞ ታደሰን አያለ። በትክክል ናውጣ። አቤት እኔ ኢየሱስ። ምን አለ አንድ ሰው ጮሆ አሜን ያለ። ጀሆቫ ጃራ። ኧረ ዛሬ ይሄ ህዝብ በኢየሱስ ስም ተለውጦ ነው የሚወጣው። ይሄ ህዝብ አሁን ተፈቶ ነው የሚወጣው። አክሊሉ አቤት። ያንተ ቤተሰብ አይዞህ አታልቅስ። ከኔ የመጣው አንተ? ከሳውዝ አፍሪካ። ጠላት ግን ሆሳና ምድር፣ ከሆሳናም ማየው ገጠር ነው። እና ሳሙኤል የሚባል ሰው ያለ አባቴ ያላ ሶሎቪያኖባ። ምን አለ አንድ ሰው አሜን ቢለኝ። አብዛኛውን ሳውዝ አፍሪካ የሚሄዱት ቤት ነው። እስቲ ያስጠጋልኝ። ቤት በኩል ነው የሚሄዱት። የት? በዚህ በኬንያ በጣም ተጨንቀሽ ተነስተሽ እግዚአብሔር ሆይ ታስራ ስላለች ልጅ ተጨንቃ ስላለች ልጅ ወደ ኬንያ ለመሄድ የተነሳሽ አንድ እናት ያለው ጠላት እሷንም መንገድ ላይ ያስቀራለሁ ይላል። ሂድ ሩጥ ያና ሰበራናካ። ደህና ነሽ? እግዚአብሔር ይመስገን። የት ነው የምትኖሪው? እዚህ አዲስ አበባ። ምን አለሽ? ኬንያ። አንድ መንፈሳዊ ልጅ በጣም ተጨንቃለች። የት ነው ያለችው? ኬንያ። ወዴት ልትሄጂ ነው አንቺ? እኔም ወደ እሷ ጋር ልሄድ ነው። ኬንያ። አንቺ በእሷ ጭንቀት ልትሄጂ ነው። የአንቺ መንፈሳዊ ልጅ ናት። አንቺንም መንገድ ላይ ሊያስቀር ጠላት ያወጣውን አዋጅ አየሁ። መንገድ ላይ ሊያስቀራት ጠላት ያወጣውን አዋጅ ያቺን ሴት እያስጨነቀ በእሷ ጭንቀት እሷ ተጉዛ ስትሄድ እሷን መንገድ ላይ ሊያስቀራት ነው። እና መንገድ ላይ ሊያስቀራት ያላት ሴት ነገር ግን
ጠላት መንገድ ላይ ሊያስቀራት ያላት ሴት ለምትገባበት ግን ቤተሰብ መጽናናት የምትሆን ሴት ስትመለከት የሺ የምትባል ሴት እሺ ነኝ። አንቺ ለራስሽ ጤና የለሽ፣ አዎ ለስሙ ግን መንፈሳዊ ልጄት ያለሽ ጤና ጠላት በረከትሽን ጠላት ነገርሽን ሁሉ ምስቅልቅል አድርጎት እና አንድ አባታ ያለው ብዙም ስሙ አይመችም ተቆላ የሚባል ሰው ምንሽ ነው? አባቴ ተቆላ ገበየው ነው ወንድም አገኘው አይደለም። ገበየው በአያቱ ነው የሚጠራው። አዎ ዳይ ውጭልኝ እስቲ ተነሺ። ጠላም ሰላም አሳጥቶሽ ነው ማየው። ያ የምጨነቅበት ጉዳይ አለኝ። የምትጨነቂበት ጉዳይ አለሽ። አንድ የራስሽ ነው፣ ሁለተኛው ደግሞ የምታሳድጊው ልጅ ነው። እውነት ነው። ያንቺ ጭንቀት እውነት ነው። አይዞሽ አያችሁ፣ አይዞሽ አይዞሽ። ያለ አባት ያለ እናት ያሳደግሽው ምን አለሽ? ልጅ በጡጦ ብቻ ከ4 ወር ጀምሮ በዚህ ብላቴና ምክንያት አሳድገሽው በቃ ጌታዊ ብለሽ ማመስገን ስትጀምሪ የልጁን ጤና ጠላት ያዘው። እውነት ነው። አሁን ትልቁ እረፍት ማጣትሽ የዚህ ብላቴና ጉዳይ ነው። እግዚአብሔር ሰላም እሰጣለሁ እፈውሰዋለሁ። አሜን አሜን። እና ሰላም እግዚአብሔር ሆይ የሚገባው ማን ቤት ነው ብዬ ጌታን ስጠይቀው መሰረት የምትባል ኢየሱስ አለ። እውነት ነው። ስሜ ነው ዮናታን የሚባል እሱ ነው። ይሄ የታመመው ልጅ በጡጦ ያደገው እውነት ነው። አቤት የኔ ኢየሱስ አሜን። ምን አለ አሜን ብትሉኝ? አሜን አሜን። ዋው እውነት ነው። ማን ነው ስሙ? ዮናታን። እና አባት አየው አለፍኩኝ አያት እና ብዙም ስሙ አይመችም እና ሸርሽታ ነው ሸረሽታ ምኑ ነው? አያቱ። አቤት የኔ ጌታ የሱ አያት ሸረሽታ ነው፣ ያንቺ ቱሉ ነው። እኔ አዶባ ምን አለ አንድ ሰው አሜን ቢለኝ። እና ሌላ ደግሞ አንድ ወንድማ ያለው እና ቴድሮስ የሚባል የምጨነቅለት ወይኔ ኧረ ቅባት ምን አለ አንድ ሰው አሜን ቢለኝ። ዛሬ በመቶ አለቃው በኢየሱስ ፊት መምጣት ምክንያት ከመሄዱ በፊት እቤት ታስሮ ያለው ተፈውሶ እንደጠበቀው ዛሬ በእናንተ እዚህ መገኘት ምክንያት ዘር ነፃ ይወጣል፣ ልጆቻችሁ ነፃ ይወጣል፣ ቤተሰቦቻችሁ ነፃ ይወጣል፣ ትዳራችሁ ነፃ ይወጣል። የእናንተ የሆኑ ዘራረግ ዛሬ ነፃ ይወጣሉ። አይዞሽ ዛሬ እንዲህ አለኝ ጌታ፣ ለብዙዎች መጽናናት አድርጌ መልሳቸዋል። አሜን። የሺ መሲ አክሊሉ ለብዙዎች እግዚአብሔር የደስታ ምክንያት አድርጌ መልሳቸዋል። አሜን። ለምትገቡበት ምድር ለብዙዎች ነፃ የመውጣት ምክንያት አድርጌ ወስዳቸዋለሁ። አሜን። ሀያ ተዘጋጁ። ቆይ አሜን። ገና ወደ እናንተ መጣለሁ። እሺ ዛሬ የክብር ቀናችሁ የጌታን እጅ ብታዩበት። እስቲ ተነሽ። ሁሉ ሰላም፣ ደህና ነሽ? እኔ አንድ የተደገመ ድግምታ ያለው ቤትሽ እንዲፈርስ
ፍሬያማ እንዳትሆኝ፣ አሜን። ፍሬ እንዳይኖርሽ። አሁን ሰው ሲያያት እቺ ሴት የደላትና የተመቻት፣ እንጀራዋ ግን ለቅሶ ነው። ጠላት በቃ ከቤቷ ወጣ እንድትጠፋ ፍሬ አሳጥቷት ነው ማየው። እና ሁለት ቦታ የተደገመ ድግምታ ያለው፣ አንደኛ አስመራ የሚባልበት፣ ሁለተኛ አዲስ አበባ ውስጥ ጎፋ የሚባልበት ሰፈር የተደገመ ድግምታ ያለው። ትዳሯ ይፍረስ፣ ፍሬ አይኑራት፣ ትጥፋ ተብሎ የተደገመባትን ሴት ስመለከት እማየው እቺን ነው። እቺን ሴት እያየው ሰላማዊት የምትባል የት ነው የምትኖሪው? አዲስ አበባ። አዲስ አበባ። ከዚህ በፊት ከዚህ ኤርትራ። ኤርትራ። ኤርትራ ማለት አስመራ ማለት። ቤተሰቦችሽ ያሉት በየሰው ሀገር ተበትነው ነው። የአባትሽን አገር ግን እየተመለከትኩ የሱን አባት የአባትሽን አባት ስመለከት የአምልኮ መንፈስ አለ። ይሄ የአምልኮ መንፈስ እያየው የአባትሽን አባት ጽጌ ዮሐንስ የሚባል ወይኔ ዛሬ አንቺም ቤተሰቦችሽም እህቶችሽም ዛሬ እነ ራዋም ይፈታል። አሜን። ምን አለ አሜን ብትሉኝ? እስቲ ብድግ በይ። ምንሽ ናት? ጓደኛ ማለት አንድ ቸርች ነን። አብሮነን። አዎ አንድ ቸርች ነን። አንድ ሀገር ነው። አንድ ሀገር አንድ ቸርች ነን። አንድ ሀገር አንድ ቸርች። አዎ። የሷ ስም ማን ነው? ሰላማዊት። ሰላማዊት እና ታዲያ ፌቨን ነው አንድ ሀገር የሚኖሩት? አዎ። ሀብቶም የሚባል ታውቂያለሽ? አባቴ። ነገሮቻችሁን የሚያፈጥን የእግዚአብሔር እጅ በእናንተ ነገር ላይ ሲዘረጋ ይቻል። አሜን አሜን። ወይኔ ንውጡልኝ ወደዚህ። ለምንድን ነው እንዲህ የምትለው? እየተገረምኩ ነው። ምኑ ነው የምትገረም? የእግዚአብሔር ድንቅ ስራ። የእግዚአብሔር ድንቅ ስራ። አንደኛ ያለህን ጠላት ከእጅ ባዶ፣ ሁለተኛ ስራህን ነገሮችን ሁሉ አበላሸው። አሁን ሰው ሲያይ የደላውና የተመቸው ትመስላል። ትክክል። ግን ታስረን ያለው እውነት ነው። አሁን በዚህ ዘመን አንተ በዚህን ሰዓት ቤተሰብ ማስተዳደር ሲገባ የባለቤትን እጅ እያየን ሕፃን እያሳደግክ ቤት ትኖራለህ። እውነት ነው። አሁን ሰው ሲያይ ሰርተ የሆነ ነገር የምታረግ ይመስላል። አንተ ግን ሁሉ ነገር ተበላሽቶብህ ያለው የት ነው? እቤት ውስጥ። እውነት ነው። ስራ ተበላሽቶብሃል። በስደት ሀገር ባለቤት ትደክማለች። የምታገኘውን የባለቤትን እጅ እያየ የምትበላው ራሱ መራራ እንጀራ። ትክክል። ትልካለች። በሰው ሀገር ተሰቃይታ ሰው ሀገር ዋጋ ከፍላ መጣች አይደል? ያመጣችውን ገንዘብ ምንም ነገር ሳታረጉት ብሩ አለቀ። አሁንም ተመልሳ ሳትፈልግ ባለቤትን ወደ ስደት ላካት። አንተ ግን እዚህ ጋር የምትበላው እንጀራ የእንባ እንጀራ ነው። እውነት ነው። እሷም በሰው ሀገር ትሰቃያለች፣ አንተም እዚህ ትሰቃያለህ። እውነት ነው። አንዳንዴ በቃ ጥፋ ነው የሚለው፣ ግን በቃ ጌታዬ እንዴት ላድርግ ነው እና ልጄን ምን ልሁን ነው የምትለው። እና በመንፈስ ዓለም ስመለከት አንድ ብላቴና ሴት ልጅ አይና እና መንፈስ ዓለም አሰራር ደግሞ የተቀሰረበትን ቀስት ስመለከት ኤልዳና የምትባል እናትም ሆነ አባትም ሆነ እቺን ልጅ የምታሳድግ አንተ ነህ። የልጅ ጠባቂ የሆነ ቤት ተቀመጥ። እግዚአብሔር ሆይ ምን አድርጌ ነው? ምን ኃጢአት ሰራው ነው? አይዞ የታሰሩ ሰዎች አንድ ኤልዳናና የሁለተኛ
በልዩ የሚል ስም ያለው። ሶስተኛ ደግሞ አንድ የሚወረወር ቀስታይና ቀኑብሽ የምትባል ያለው። የቤት ስሟ ባለቤቴ ነው። የቤት ስሟ ባለቤት እና መቅደስ የምትባል ራሷ ነኝ። ኧረ ምን አለ አንድ ሰው ጮሆ አሜን ቢለኝ። ይሄ ከአባት ዘር የሚመጣ የመርገም ጉልበት እያየው አንድ ዘለቀ የሚባል ሰው የኔ አባት ነው። ምን አለ አንድ ሰው ጮሆ አሜን ቢለኝ። የአባት አባት ይሄ ገበየው ነው። እውነት ነው። ዋው አንተ በደንብ አሜን አትልም? ዛሬ የክብር ቀናችሁ ነው። የእግዚአብሔርን እጅ የምታዩበት ቀናችሁ ነው። ማዳኑን የምታዩበት ቀናችሁ ነው። ታምራቱን የምታዩበት ቀናችሁ ነው። ኃይሉን የምታዩበት ቀናችሁ ነው። አሜን። እጁን የምታዩበት ቀናችሁ ነው። አንድ ሴት አለሽ። የአንቺ ቤተሰቦች የሚኖሩት በሰው ሀገር በስደት ነው። አንቺም በሰው ሀገር ትንከራተቻለሽ። እስራኤል የራሱ ባልሆነው ምድር በግብፅ ሀገር ለብዙ ዘመን ባሪያ ነበር ይላል። ሁልጊዜም የሰው ልጅ እግዚአብሔር ባላየለት ስፍራ ሲሆን ባሪያ ነው። እግዚአብሔር ባላለው ስፍራ ሲቀመጥ ደክሞ እንደ ሲሞን፣ እንደ ጴጥሮስ፣ እንደ ዮሐንስ ደክሞ ውጤቱ ባዶ ነው። እነዚህ ሰዎች ደክሞ ባጡበት ሌሊት በሌላው ክፍል ላይ እዚህ ሐሳብ ላይ ስትመለከቱት ምን ብሎ ይናገራል? ጠብደሪዎስ ባህር አጠገብ ቆሞ ሁለት ታንኳዎችን ተመለከተ። ከሁለቱን ታንኳዎች ወደ አንዲቱ የሲሞን ጴጥሮስ ወደ ነበረችው ገባ ነው የሚለውና ታንኳውን ወደ ጥልቁ ፈቀቅ ታደርግልኛለህን አለው። እርሱም ፈቀቅ አደረገለት። ብዙም ሺህ ሕዝብ ተሰብስበው ያስተምር ነበር ይላል። ትምህርቱንም በጨረሰ ጊዜ ኢየሱስ ልጆች የሚበላ አንዳች ነገር አላችሁን ብሎ አላቸው። ጌታ ሆይ ሌሊቱን ሙሉ ስንደክም አድረን አንዳች እንኳን አልያዝንም አሉት። አያችሁ፣ የሰው ልጅ እግዚአብሔር ባልሰጠው ስምሪቱ ሲሆን ሁል ጊዜም ደክሞ ውጤቱ ምንድነው? ባዶ ነው። ሌሊቱን ሙሉ ስንደክም አድረን። ለዛ ነው ጌታ ኢየሱስ ክርስቶስ አሳ ካሳያቸው በኋላ ጴጥሮስ እንደ ሌሎች ወንድሞች ወደ አሳው ሳይሆን የሮጠው ከኢየሱስ እግር ስር ወድቆ ምንድነው ያለው? ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ምን በል። ለምንድን ነው ኃጢአተኛ ነኝ ያለው? ለምንድን ነው ያለው? የእግዚአብሔር ሐሳብ በሌለበት ተልኮ፣ የእግዚአብሔር ጥሪ በሌለበት ስፍራ ስለደከመ ነው። እና ከኔ ራቅ አለው። አይዞህ አትፍራ አለው። ከእንግዲህ በኋላ ሰው አጥማጅ አይደል። ብዙዎች በአሳው ሲደነቁ ጴጥሮስ ያስደነቀው ምንድን ነው ብላችሁ ብትሉ ኢየሱስ ያለው ለሰው ልጆች ፍቅር። ጴጥሮስን ያስገረመው አሳው አይደል። እነሱ ግን በያዙት አሳ ብዙዎች ይገረሙ ነበር። እና ኢየሱስ ምን አለው? ይሄ ያንተ ጥሪ አይደለም እና ከዚህ በኋላ ያንተ እንጀራ ወንጌል ነው። ያን ጊዜ በአንድ ስብከት ስንት ሺህ ሕዝብ አያችሁ በእግዚአብሔር መንግስት ላይ ይጨመር ነበር። የማምጣታቸው ትርጉሙ የመጀመሪያው እግዚአብሔር በጠራቸው ጥሪ ውስጥ ስለነበሩ። የሰው ልጅ ሁል ጊዜም በህይወቱ በሚያደርገው ነገር ውጤታማ የሆነው አንደኛ እግዚአብሔር ባስቀመጠው ስፍራና በሰጠው ጸጋ ስምሪቱ ሲንቀሳቀስ። ለምሳሌ የኔ እንጀራዬ ወንጌል ሆኖ ነጋዴ ልሁን ብዬ ብል በማረጋው ነገር ሰክሰስ ልሆን አትችልም። እና የእግዚአብሔር ሐሳብ በሌለበት ምድር አንቺም ቤተሰቦችሽም ዋጋ ትከፍላላችሁ። እንደ ጴጥሮስ እግዚአብሔር ሐሳቡ ከሌለበት ስፍራ እሱ ወደሚፈልገው ስፍራ እግዚአብሔር ሲያስገባት እቺን ሴት አያለሁ። እና የዚህ ሴት ቤተሰብ የሚኖሩት አስመራ የሚባልበት ስፍራ ነው። እሷ በሰው ሀገር ዋጋ ትከፍላለች። አስመራ የሚባልበት አገር አያለሁ። እና ይሄን እያየው አንድ ሴት ስመለከት የአባቷ ስም ነጋሲ የሚባል የአባቷ ስም ነጋሲ የምትባል ሴት አያለሁ። አንቺ ለምን ታለቅሻለሽ?
ለምን ታለቅሻለሽ? I don't know. አማርኛ የለም? I don't know. I don't know. I don't know. እስቲ ቁሚልኝ ጠይቋታል። ለምን ታለቅሻለሽ በሏት እስቲ። تكون كتبخ اللخي I don't know. ولا حنت خرد عني قال انت لا حتنا ምንም የለም ያለች ولا የምታለቅስ ቁሚ እስቲ። I don't know. I don't know why I'm crying. እሷን ታውቂያታለሽ? ይሄ ልጅ ናት። ያንቺ የእህት ልጅ ናት? አዎ። የት ነው የምትኖሪው አንቺ? እዚህ ሀገር ነው የሚኖር። አዲስ አበባ? አዎ። ያንቺ ቤተሰብ ያሉት የት ነው? ግማሹ አስመራ ነው፣ ግማሹ እንግሊዝ ሀገር ነው ያለው። ግማሹ እንግሊዝ ሀገር? አዎ። እቺ የምትኖረው እንግሊዝ ነው? አዎ። ዩኬ? አዎ። የእህትሽ ልጅ ናት? አዎ። በደም ስሙኝ። አዎ። ያንቺ አባት ስሙ ማን ነው? ነጋሲ። ነጋሲ። በሰው ሀገር የራሷ ባልሆነ ምድር ዋጋ የምትከፍል ሴት ስመለከት ፍርቱና የሚል ስም ያለው ስሜ ነው። ለስንት ነው የመጣችሁት? ለሁለት ሳምንት ነው የመጡ። አንድ ሳምንት አድርጓል። አይደለም። እዚህ የመጣችሁ ስንት ሰው ሆናችሁ ነው? 4። ቁሙ አራታችሁ። እሷ ያንቺ የእህት ልጅ ናት? አዎ። እቺ ደግሞ የእሷ እህት ናት? አዎ። እቺስ ደግሞ ጓደኛዬ ናት። ጓደኛዬ ማለት በአንድ ቤት ነው አንድ ቤት ነው የምትኖሩት? አዎ። ለሁለት? አዎ። አንድ ቤት ውስጥ? አዎ። አንድ ቤት ውስጥ የምትኖር ሴት እያየው ከፍርቱና ጋር ዮርዲ ወይም ዮርዳኖስ የምትባል ዮርዳኖስ አንቺ ነሽ? አዎ። ከአባትሽ ዘር የሚመጣ መርገም አይና ነገር ሁሉ የተበላሸባት ሴት ትዳርዋን፣ ህይወቷን፣ ኑሮዋን ሁሉ ነገሯ የተበተነባት ሴት ከአባቷ ዘር የሚመጣ መርገም እያየው ዋጋ የሚያስከፍላት አንድ ሀጎስ የሚባል ሰው ያለው አባቴ ነው። አባቴ ሉዋም የምትባል ታውቂያለሽ? እኔ ነው። ማን ነው ስምሽ? ፍርቱና አስተጋለኝ። ሉዋም አቤት አስተጋለኝ። ዮርዳኖስ አቤት። ቆይ እሷ ያንቺ ምንድን ናት? እህቷ ናት? አዎ። ሳሮን የምትባል ታውቂያለሽ? አዎ። አዎ። yes ሳሮን yes ሳሮን yes her name is ሳሮን። አዎ። መዳኔ ታውቃላችሁ? አቦይ መዳኔ አባታችሁ ነው? የመዳኔ አባት ጸጋዬ ነው? አዎ። ተወልደ የሚባል ታውቂያለሽ አንቺ? አጎቴ ነው። አጎቴ ነው። ዛሬ ከተያዛችሁበት ነገር ሁሉ አርነት ትወጣላችሁ። አሜን። ዘሮቻችሁ፣ ቤተሰቦቻችሁ። አሜን። አማርኛ ቻቺ ሰማለሁ። ፍርቱና? አዎ ሰማለሁ። ከሰሜ? አዎ። ጸቦ ጽቦ ዳሃንዲው አምላክ ይመስገን። ኩሉ ዳሃኒ ኩሉ ዳሃኒ። ጎይታ ይባረክ። አሜን። አምላክ ይመስገን። አሜን። ኢየሱስ ጎይታዮ። አሜን። አሜን ብልኢ። አሜን። ወይኔ አይ እንግሊዘኛ ወይ ኑሽ ወደዚህ ኮትሜ እስቲ ተነሽ። ደህና ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሰላም። መልካም ነው። መልካም። እሺ በደም ስሚ። አንቺንም ማየው በሁለት ነገር ውስጥ ነው። አንደኛው ወታደር መካከል አይሻለሁ። እውነት ዛንም ሰላም። ከዛ ወታደር መካከል ሆኖ ግን ሆስፒታል ነው ማየው። አዎ ዛንም ሰላም ሆስፒታል። የት? ጦር ኃይሎች ሆስፒታል። ጦር ኃይሎች ሆስፒታል። ለራሷ ነገር ግራ የገባ ሴት፣ በጣም ሁሉ ነገር አቅጣጫ የጠፋባት ሴት። እውነት እየተመለከትኩ አንድ ከአባት ከአያት የሚመጣ መርገም ሰርተሽ ሰው እንዳትሆኚ፣ ደክመሽ ሰው እንዳትሆኚ። ሁለተኛ
በስራይ ዙሪያ ላይ የተነሳብሽን ማዕበል አይደል? እውነት እግዚአብሔር ሆይ ምን ልሆን ነው እያልሽ ነው። እውነት ምንም አትሆኝም በላት አለኝ። አሜን። እና ፍርሃት የከበባት ሴት ስመለከት ወታደር መካከል ግን ሆስፒታል ውስጥ ያለች ሴት ሳይ ሙሉ የሚል ስም ያለው። አዎ እውነት ነው። አሜን አባ ኢየሱስ። እና በረከቷ በሰው እጅ ያለ እውነት ደክማ ገንዘቧን ተወስዶ በሰው የተከለከለች እውነት ነው። በገዛ ወዳጅ የተከለከለች እውነት አያለሁ። እውነት እና አንድ ደግሞ ሙሉን ያየው አባት አየው። ከዛ አለፍኩኝና ገብረ እግዚአብሔር የሚባል አያለሁ። አያቴ ነው የገብረ እግዚአብሔር ልጅ ደግሞ ስመለከት ምረቱ የሚባል ምረት የሚባል አባቴ ነይሽ ውጪ። እሺ ዘርጉልኝ። እሺ ልጸልይላችሁ ለቤተሰቦቻችሁ የእናንተ ለሆኑ ፋሚሊዎች አገር ቤት ከአገር ውጭ አገር ውስጥ ቤት ውስጥ ታመው ታስረው ላሉ ሰርተው ነገር ላልቀናላቸው ደክመው ውጤት ላጡ ዛሬ እዚህ ስፍራ ላይ የተጠራችሁ ሰዎች እግዚአብሔር ምስክሬ ነው። አሁን እዚህ ስፍራ ላይ ያላችሁ ሰዎች ከዚህ በኋላ የእናንተ ጭንቅ ለራሳችሁ አይደለም። ለምትገቡበት ቤተሰብ፣ ለምትገቡበት ስፍራ፣ ለምታገለግሉበት ቤተ ክርስቲያን የእናንተ ለሆኑ ፋሚሊዎች ለዘር ማንዘሮቻችሁ እናንተ መጽናናት ናችሁ። አሜን። ምንድናችሁ? አልሰማውም። መጽናናት። ድገሙና መጽናናት። አባ በፊቴ የጠራቸው ባሪያዎች በኢየሱስ ክርስቶስ የትንሣኤው ደም ቃል አወጣለሁ። እጆቻችሁን እናንተ ወደዚህ ዘርጉ። ከዚህ ማይክሮ ሰከንድ ጀምሮ የአብርሃም ሎሌ ሁልጊዜም የሚገርመኝ እንዲህ ብሎ ለመነው፣ ጸለየ። የባሪያ የአብርሃም አምላክ እሄድ ዘንድ መንገዴን አቅንተዋልና ምን አታርጉኝ። አያችሁ፣ ለካስ ሎሌው ሲጸልይ የጸለየው የኔ ባይል እንኳን ላንተ የተገዛልህ የመረጥከው የባሪያ የአብርሃም አምላክ አለ። ዛሬ የአባቶች የነቢያት የሐዋርያት አሁን ደግሞ የኔ አምላክና አባት ከዚህ በኋላ በፊት የጠራቸው ባሪያዎች ወንድሞቼ፣ እህቶቼ፣ እናቶቼ የነሱ የሆኑ ዘራረግ ከዚህ በኋላ ህይወታቸው የቀረ እድሜያቸው፣ ስራቸው፣ ትዳራቸው፣ ኑሯቸው፣ አገልግሎታቸው፣ ጤንነታቸው፣ የልጆቻቸው ህይወት፣ የቤተሰቦቻቸው ዘመን በኢየሱስ ደም ቀንቷልና አሜን። ከዚህ በኋላ የአባቶች አምላክ እግዚአብሔር ህይወታችሁ፣ ኑሯችሁ ቀንቷልና አሜን። ጤንነታችሁ፣ እርምጃችሁ፣ ሩጫችሁ ቀንቷልና መውጣት መግባታችሁ፣ እንቅስቃሴያችሁ አለኝ ቀንቷልና ከዚህ በኋላ በህይወታችሁ ዘመን እኔ ወደ ነገርኩላችሁ ስፍራ በኢየሱስ ደም ትገቡ ዘንድ መንገዳችሁ፣ ራእያችሁ፣ ትዳራችሁ፣ ፌበን፣ ሰላማዊት፣ አክሊሉ እዚህ ስፍራ ላይ የጠራዋችሁ ታዴ በጌታ በኢየሱስ ስም እንዲህ ያለኝ የአባቶች አምላክ እግዚአብሔር የሺ እግዚአብሔር የቀረ ህይወታችሁ ሉአ በኢየሱስ ደም የዮፍታሔ እናት እጸልያለሁ። እንዲህ ያለኝ ነገራቸው ቀንቷልና ከዚህ በኋላ መዘግየት አይሆንላቸውም። አሜን። ዋጋ መክፈል አይሆንላቸውም። ሐዘን አይሆንላቸውም። ለውጥ አይሆንላቸውም። ግራ መጋባት፣ ድንጋጤ አይሆንላቸውም። አሜን። አይሆንላቸውም አለ አባ። ከዚህ በኋላ ወንድሜ አኬ፣ ወንድሜ ፍቄ እጸልያለሁ። የልጆቼ የዮፍታሔ እናት፣ የሊዲያ እናት፣ የመስፍን እናት አሜን። ቀና ቀና ቀና። አሜን። የልጆቻችሁ ህይወት ቀና። የቤተሰቦቻችሁ ዘመን ቀና። ስራችሁ ቀና። ጎዳናችሁ ቀና። መንገዳችሁ ቀና። እርምጃችሁ ቀና። ሄላቮራ የልጆቻችሁ ዘመን ቀና። የትዳራችሁ ጉዳይ ቀና። አገር ቤትም ከአገር ውጭም ያሉ በገጠርም በከተማ ያሉ የእናንተ የሆኑ ፋሚሊዎች ኑሯቸው ቀንቷል።
ከዚህ በኋላ አትዘገዩም አለኝ። ወደ በረከታችሁ ትቾክላላችሁ። ወደ ነገራችሁ ከፍታ ትቾክላላችሁ። እግዚአብሔር ወዳየላችሁ ድል ትቾክላላችሁ። እግዚአብሔር ወደ ነገራችሁ ክብር ትቾክላላችሁ። አትዘገዩም ይለኛል። አትዘገዩም ይለኛል። አትታሰሩም ይለኛል። አትያዙም ይለኛል። ከዚህ በኋላ አትቆዩም ይለኛል። ዮሴፍንም ከግዞት ቤት ወደ ንግስና ምን አረጉት ይላል? አስቸኮሉ። እግዚአብሔር ወዳየላችሁ ፌበን፣ እግዚአብሔር ወዳየልሽ ክብር፣ እግዚአብሔር ወዳየልሽ ድል፣ ፍርቱና እግዚአብሔር ይወርድ፣ እግዚአብሔር ወዳየልሽ ሳሮን፣ እግዚአብሔር ወዳየልሽ የሺ፣ እግዚአብሔር ወዳየልሽ ሙሉ፣ እግዚአብሔር ወዳየልሽ ታደ፣ እግዚአብሔር ወዳየልሽ አክሊሉ፣ እግዚአብሔር ወዳየልሽ እንዲህ አለኝ መሰረት፣ እግዚአብሔር ወዳየልሽ ወደ ከፍታችሁ ትቾክላላችሁ። ወደ በረከታችሁ፣ ወደ ምስጋናችሁ፣ ወደ ለውጣችሁ፣ ወደ እርካታችሁ እግዚአብሔር ወዳየላችሁ ነገር ትቾክላላችሁ አለ። አሜን። እስራታቸው ይፈታ። አሜን። የወንድሞቻቸው የቤተሰቦቻቸው የእህት የነሱ የሆኑ ዘራረግ ነገሮቻቸው የተስተካከለ ይሁን። አሜን። እስራታቸው የተፈታ፣ ምዕራፎቻቸው የደመቀ ይሁን። ታሪካቸው የተለወጠ ይሁን። የታመመ በዘራቸው የታሰረ ነፃ ይወጣ። አሜን። አሜን። የተፈወሰ ይሁን። አሜን። አሜን። የዳነ ይሁን። አሜን። አሜን። አባ እጅ በላያቸው ትሁን። አሜን። አእምሯቸው የተያዙ የነሱ የሆኑ ፋሚሊዎች አሁን ነፃ ይውጡ። አሜን። የቤተሰቦቻቸው እስራት ይፈታ። ሩቅም ቅርብም ያሉ የነሱ የሆኑ ዘር ማንዘር ከተያዙበት ነገር አርነት ይውጡ። አይተውም ማያውቁትን ድል ማየት ይሁንላቸው። አሜን። አሁን በእነዚህ ውሃዎችና ዘይቶች ላይ ቃል አወጣለሁ። ይዘው በሚገቡበት ስፍራ ሁሉ ተአምር እንዲሆን፣ አሜን። ኃይል እንዲገለጥበት፣ አሜን። የታመመ ነፃ እንዲወጣበት፣ የታሰረ እንዲፈታበት፣ አሜን። ተፈቶ ለክብር እንዲሆንበት፣ የተበላሸ ነገራቸው እንዲስተካከልበት፣ ደካማ እንዲበረታበት፣ ጤናው ተይዞ ያለ ከማንኛውም ህመሙ እንዲድንበት አውጃለሁ። ተጽዕኖ ይሰበር። መፈታትን አርግ። ያልወለደ በዘራቸው ይውለድ። አሁን ፍሬ ያግኝ። ሰርቶ ነገር ያልቀናለት በነገር ሁሉ ክንዋኔ ስጠው። ድልን ስጥ። ጠላትን አሳፍር። ተጽዕኖ ይሰበር። አሜን። በኢየሱስ አሜን። አንተ በላይ አቤት እግዚአብሔር ከነጻነትም ላይ እስራት ተፈታ። አሜን። ከባለቤት አባት ዘር የሚመጣ ከጎሳይም ላይ ዛሬ ተሰብረ። አሜን። ተሰብሯል። አሜን። ይሰበር። የልጅህ ታሪክ፣ የቤተሰብህ ታሪክ፣ የዘርህ ታሪክ አሁን ተለውጧል። አሜን። በኢየሱስ ስም አሜን። አብሯቸው ኃይል ይገባል። አብሯቸው ጸጋ ይገባል። በረከት ይገባል። ድል ይገባል። ቀበል ኦኬ። መሲ ድል ፌቨን ሀዲሽ ነገር ፍሬን ይዘሽ ነይ። ቤትሽ በፍቅር፣ ቤትሽ በሰላም፣ ቤትሽ በደስታ ሆኖልሻል። በኢየሱስ ደም ፍርቱ። ነገሮችሽ ሁሉ ያማሩ ነው። ልዋ ሄይ ዩ ጉድ ሳሮን ዮርዲ ተጽዕኖ ተሰበረ በኢየሱስ ደም። የተበሉ በረከቶችሽ አንዳይ ሳይቀር አሁን ይመለሳል። አሜን። ከዚህ በኋላ የተነሳብሽን ማዕበል እግዚአብሔር ገጽጾታል። አሜን። ኢየሱስ ብዙ ምስጋና ይዘሽ ትመጫለሽ። የታሰረ በዘራችሁ ነፃ ይወጣሽ። ይሄን ስጥልኝ ለሷ በኢየሱስ ደም። ነገር ያማረ አዲስ ነገር ታያለሽ። ጎዳናሽ ሁሉ የቀና ይሆነ። ከዘርሽ፣ ከወንድሞችሽ፣ ከቤተሰብሽ ላይ ቀንበር ተሰብሮ አእምሮሽ የተከፈተ ማማኮ አይቼ ጡማ ፈያዋ እንኪደቴ ፈያላቶ ገላቲን ዋለ ከዘር ማንዘርሽ መርገም ተሰበረ። እስራትሽ ሁሉ ተፈታ። ይኸው ተተኪ ነብይ ነው።
ባረክ ታደይ ጎዳና ቀንቷል። አሜን። ከዘር ማንዘር ቀንበር ተሰብሯል። አሜን። ነገሮች ሁሉ ያማረው ነው። አሜን። ያዝ አንጣ ዘይት 2 ትሰጠኛል። ይሄን ውሰድ ቀባ ፈውስ 1 ውሃ ጨምር። ይሄን እንኪ አዲስን ነገር ማየት ትጀምራለህ። ነገሮቻችሁ ያማሩ የቀኑ ይሆናል። አሜን። እግዚአብሔር ለብዙዎች የደስታ ምክንያት ያደርጋል። አሜን። ከዚህ በኋላ የቀረ ህይወታችሁን እንደ 24ቱ ሽማግሌዎች ቀን ከሌሊት ከአንዱ ክብር ወደ ሌላ ክብር ከአንድ ኃይል ወደ ሌላ ኃይል እያያችሁ እግዚአብሔርን እያከበራችሁ የምትኖሩበት ምዕራፍ ሆኖላችሁ አሜን አሜን። ከዚህ በኋላ እግዚአብሔር ፍጻሜያችሁን ከዚህ በኋላ የነፍሳችሁን ክብር ከሱ ጋር አድርጎታል። በኢየሱስ ደም ሩቅም ቅርብም ያለ እናንተ የሆኑ ዘራረግ ከተያዙበት አርነት ወጥተዋል። ነገሮቻችሁ የተስተካከለው ነው። አሜን። ተፈጸመ። አሜን። እንዲህ እያላችሁ ላልታሰር እኔ ዘሬ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ቦታችሁ ላይ ቁጭ በሉ።